ከሙስሊሙ ይልቅ እነሱ ሐሳቦችን ወስደው ይተገብሯቸዋል። በአማራ ብሔርተኝነት ውስጥ ያለውን የአይዲዮሎጂ፣ የትርክት፣ የአካሄድ፣ የተግባር ሂደትን በማድረግ ከሞረሺ ወገኔ እስከ አብን፣ ከአብን እስከ ፋኖ ቀጣይነት ያለው ሐሳብ ትግል አድርጌያለሁ። ግን ይህን አያምኑም። ማመንም አይጠበቅባቸውም። እኔም አልጠብቅም። በጅምላ መጥተው ደደም፣ መሐይም፣ ደንቆሮ ይሉኛል። የደደብ እና የመሐይም የደንቆሮ ጽሑፍ እና ሐሳብ እንዳልሆነ ጠንቅቀው ያውቁታል። የጀበልም የሙጅብም ተላላኪ ሰው ጽፎልኝ የምለጥፍ አድርገው በጅምላ መጥተው የሙጅብ ተላላኪ ጀበሉ ጽፎ የሰጠህን ሙጂብ ጽፎ የሰጠህን እየለጠፍክ ሆዲህን ትሞላለህ ይሉኛል። እኔም አንድም ቀን አህመዲንም ሆነ በተለይ ሙጂብ እኔን እንዴት አድርጎ ይልከኛል? ለምን? እንዴት? ወዴት? በምን ሁኔታ ሳልል የመናቅን አድቫንቴጅ አብዝቼ እየተጠቀምኩበት አለሁ። አብዱል ጀሊል ብዬ ሲጀምር ስነልቦናቸው ላይ የሚፈጥረውን ሴዩዶ ንቀት በጣም ነው የምወደው ይላል አብዱል ጀሊል ካሳ። በቀናነት ላይክ፣ ሰብስክራይብ አዲስ የሆናችሁ አድርጉ። ኮመንት በጻፋችሁ ቁጥር ቫይራል ይወጣልና ኮመንት ጻፉልኝ። አደገኛው የጥላቻ ስብከት አብዱል ጀሊል ሼህ አሊ ካሳ። አደገኛው የጥላቻ ስብከት ዶክተር አብይም ብልጽግናም ሙስሊም አይደሉም። የብልጽግናን መንግስት የኢስላም መንግስት በማድረግ ሐሰተኛ ትርክት በአማራ ክልል በሰፊው ተሰብኳል። የፌዴራሉ መንግስት በየትኛውም መለኪያ የኢስላም መንግስት አይደለም፣ ሊሆንም አይችልም። ግን ይህን የኢስላም መንግስት በሰፊው ሰብከውታል፣ ህዝቡም ተቀብሎታል። በገለልተኛ የዳታ ኮሌክሽን ስራ ይህ ትርክት በከፍተኛ ሁኔታ መኖሩን ብቻ ሳይሆን በክልሉ ሙስሊሞች ታርጌት እንዲደረጉ እንዲጠቁ ምክንያት መሆኑንም ጥናቶች አረጋግጠዋል። የፌዴራሉ መንግስት የኢስላም መንግስት ተደርጎ ከተወሰደና የአማራና ኦርቶዶክስ በዚህ መንግስት ጥቃት ደርሶበታል፣ ታስሯል፣ ተገድሏል፣ ተፈናቅሏል፣ ተወግቷል፣ ቤተ ክርስቲያኗ ራሷ ስደት ላይ ነች የሚል ትርክት ሲጋቡ የሚፈጠረው ውጤት ለአማራ ክልል ሙስሊሞች እጅግ አደገኛ ነው። በአማራ ክልል እየተፈጸመ ያለው ድርጊት የፖለቲካ ትግል ሽፋን ለብሶ የሚፈጸም ጥልቅ የፍልስፍና ቀውስ ነው። ችግሩ የሚጀምረው እውነታንና ሐሰትን ከሚያገኘው ድልድይ መፍረስ ነው። የብልጽግና መንግስት የኢስላም መንግስት ነው የሚለው ትርክት በተጨባጭ ሐሰት ቢሆንም ከፖለቲካ ፍልስፍና ውስጥ ውጤታማ እውነት ሆኗል። ይህም ማለት አንድ ሐሳብ እውነትነትና ሐሰትነቱ ሳይሆን በህዝቡ ዘንድ ተቀባይነት አግኝቶ ድርጊትን የማስነሳት አቅሙ ሲኖረው የሚፈጠር ክስተት ነው። ይህ ሐሰተኛ ትርክት ከሌላኛው አማራና ኦርቶዶክስ ተዋህዶ በዚህ መንግስት ጥቃት ደርሶበታል ከሚለው እምነት ጋር ሲዋሃድ ገዳይ የሆነው ፍልስፍናዊ ውህደት ይፈጥራል። ይህ ውህደት የሚፈጥረው የመጀመሪያው አደጋ የጠላት መተካት ነው። የፖለቲካው ተቃውሞ የነበረው በሩቅና በኃይል በተደራጀው የፌዴራል መንግስት ላይ ነበር። ነገር ግን ይህንን ጠላት በቀጥታ መዋጋት ዋጋ ስለሚያስከፍለው አእምሮ ቀላልና ቅርብ የሆነ ኢላማ ይፈልጋል። አእምሮ ቀላልና ቅርብ የሆነ ኢላማ ይፈልጋል። ፕሮፓጋንዳው መንግስት ኢስላማዊ ነው ስለሚል በርካሽ
ሽሚት የፖለቲካ ፍልስፍና ውስጥ ፍጹም ጠላት የተባለውን ይፈጥራል። በዚህ አስተሳሰብ መሰረት ጠላት የፖለቲካ ተፎካካሪ ሳይሆን ህልውናን የሚጻረንና ሙሉ በሙሉ መደምሰስ ያለበት አካል ነው። ስለዚህ የፖለቲካው ጠላት መንግስት በሃይማኖታዊ ጠላት እስላምን ይተካል። ከዚያም ይህ ረቂቅ ጠላት በአቅራቢያ የሚኖረው ሰላማዊና ራሱን መከላከል በማይችለው ሙስሊም ማህበረሰብ ተጨባጭ አካል ይወክላል። የሩቅ መንግስት ላይ የተፈጠረው ቁጣና ብስጭት በቀጥታ ወደ ቅርቡ ሙስሊም ዜጋ ይተላለፋል። ሁለተኛው ነጥብ የፈረንሳያዊ ፈላስፋ ሬኒ ጂራድ የፍየል ወጠጤ ፍለጋ ጽንሰ ሐሳብ ነው። ዚራር እንደሚለው አንድ ማህበረሰብ ከፍተኛ ቀውስ ውስጥ ሲገባ ውስጣዊ ግጭቱንና ጭንቀቱን ለመፍታት አንድን በቀላሉ ሊለይ የሚችለውና ደካማ የሆነን ቡድንን እንደ ችግሩ ምንጭ በመፈረጅ ጥቃቱን በሙሉ በሱ ላይ ያወርዳል። ይህም ጥቃት የማህበረሰቡን ንጽህና የሚመልስና አንድነትን የሚያድስ የተቀደሰ ተግባር መስሎ እንዲታይ ይደረጋል። በአማራ ክልል ሙስሊሙ ማህበረሰብ በዚህ ምክንያት ዋና ኢላማ ነው። ምክንያቱም በቁጥር በስልጣንና በሀብት አናሳ ነው። በአሰፋፈሩም በቀላሉ ሊከበብና ሊጠቃ የሚችል ነው። በኦርቶዶክሳዊ አማራ ማንነት ላይ የደረሰው ጥቃት እንደሆነ ሲታመን ለዚህ ሁሉ ችግር ተጠያቂው በአቅራቢያው ያለው እስላማዊ ተደርጎ የተፈረጀው ሙስሊም ይሆናል። ስለዚህ መስጊድ ማቃጠልና ኢማም መግደል እንደ ወንጀል ሳይሆን የማንነትን ህልውና ለማስጠበቅ የሚከፈል መስዋዕትነት ተደርጎ ይወሰዳል። ሶስተኛውና የመጨረሻው ፍልስፍናዊ አደጋ ጣሊያናዊ ፈላስፋ ጆርጆ አጋሙቤን ራቁት ህይወት ብሎ የሚጠራው ሁኔታ መፈጠሩ ነው። በዚህ ጽንሰ ሐሳብ መሰረት አንድ ሰው ወይም ቡድን ከፖለቲካዊና ህጋዊ ከለላ ሙሉ በሙሉ ሲገፈፍ ህይወቱ ምንም አይነት ዋጋ ያጣል። እሱን መግደል እንደ ወንጀል አይቆጠርም፣ እንደ መስዋዕትነትም አይታይም። በቀላሉ ሊወገድ የሚችል ህይወት ብቻ ይሆናል። የኢስላም መንግስት የሚለው ፕሮፓጋንዳ ሙስሊሙን ከጎረቤት ከዜጋ ከሰውነት ደረጃ ዝቅ በማድረግ የጠላት ተምሳሌት ብቻ ያደርገዋል። በዚህ ምክንያት የእነርሱ ህይወትና ንብረት፣ የሃይማኖት ተቋማት ቅድስና ሁሉ ይገፈፋል። መስጊድ ውስጥ ገብቶ ሰጋጅን መግደል የሚቻል ሰጋጁንም ሆነ መስጊዱን ያላቸው ሰብአዊ መንፈሳዊ ከለላ በፕሮፓጋንዳው ሙሉ በሙሉ ሲጠፋ ብቻ ነው። በአማራ ክልል ሙስሊሞች ላይ የደረሰው ጥቃት የዘፈቀደ ሳይሆን አንድ ሐሰት ወደ እውነት የቀየረ የፖለቲካ ጠላትን በሃይማኖታዊ ወኪል የተካ የማህበረሰብን ቀውስ በአንድ ደካማ ቡድን ላይ ያላከከና በመጨረሻም የሰው ልጅ ከሰብአዊ ክብሩ አውርዶ ህይወቱን ዋጋ አልባ ያደረገ ጥልቅና አደገኛ የፍልስፍና ሂደት ውጤት ነው። ስለዚህም በአማራ ክልል ውስጥ በሰፊው የተንሰራፋውን የኢስላም መንግስት አመለካከት ማስተካከል የሁላችንም ኃላፊነት ነው። የፌዴራሉ መንግስት የኢስላም መንግስት መሆኑ አያውቁም ይላል። እንግዲህ በርካቶች በሰፊው በሚዲያ የሚተላለፉ የተለያዩ ነገሮች አሉ። ቪዲዮዎቹን አቀርባቸዋለሁኝ። የቆዩትንም የቆዩ ሲባል በቅርብ ዓመታት ማለት ነው። እስላም መንግስት ከመጣ ወዲህ አብይ አህመድን ሙስሊም ብለው ፈርጀው ሙስሊሙን ወነግ ኦሮሞ ጋላ ጥላትህ ነው እያለ ጅማ ያለን ወይም ደግሞ ሩቅ ቦታ ያለን አይደለም እኮ ወሎ ከሚሴ የወሎ የምንድነው የኦሮሞ ወለዮችን ማለት ነው የከሚሴ ልጆችን
ጥላት አድርጎ እንዲያው ሲያደርጉ ሙስሊሙ አለመንቃቱ እኔ በጣም ነው የሚደንቀኝ። የተቆራረጡ ቪዲዮዎች በቀጥታ ድምጾች እኮ አይደሉም ምስሎች ናቸው። በቀጥታ ይሄ ኢስላም መንግስት እስላም አይገዛንም የሚል የተለያዩ ንግግሮች በተለያዩ የፋኖ አመራሮች ሲነገሩ አይተናን ሰምተናል። ነገር ግን ሙስሊሙ አብሮ ማለት ነው ኦሮሞ ጋላ ትግሬ ጁንታ አንተና አብሮ ያስተጋባል። ይሄንን እንኳን እንደ አንድ ጆሮአችን እንኳን አልሰማ ብሎ ነው። ደው ምን አይነት የደነዘዝን ህዝቦች ነን ወላሂ العظيم ولا حول ولا قوه الا بالله العلي العظيم